ዛሬ ያገኛችሁ የፋይዳ መታወቂያ እየወጣው ነው። ይሄንን ወረቀት ወላጆቼ ሞልቶልኝ ይዤ የመጣሁት። በዚህ ውስጥ በጣም ብዙ ጥያቄዎች አሉ። ስም፣ ዜግነት ይጠይቃል፣ ወንድ ሴት መሆን ይጠይቃል እና ስልክ ቁጥር፣ እድሜ፣ ወረዳ፣ ቀበሌ የመሳሰሉትን ይጠይቃል። ዛሬ የፋይዳን መታወቂያ ለውጣን ያገኛችሁ ለዛኛው ኑሮዬ ስራ እንዳገኝና ጠንክሬ እንድሰራ ይረዳኛል። ልጆች ዘመናዊና አስተማማኝ የማንነት ማረጋገጫ ዘዴ እንዲኖራቸው ማድረግ በዘመናችን አስፈላጊ ጉዳይ ሆኗል። ለዚህም ዋነኛ ዘዴ ሆነው ደግሞ ግለሰብን በልዩ ሁኔታ ለመለየት የሚያገለግለው ፋይዳ ዲጂታል መታወቂያ ነው። የፋይዳ ጠቀሜታን በመገንዘብም ልጆች ይህን መታወቂያ በእጃቸው እንዲያኖሩ በመደረግ ላይ ነው። ስርዓቱ ልጆች በትምህርትና በጤና አገልግሎት በቀላሉ ተጠቃሚ እንዲሆኑ ለማድረግ ብሎም ትክክለኛ መረጃን በመመዝገብ መንግስት ለማህበረሰቡ የሚያስፈልገውን አገልግሎት በትክክል ለማቅረብ እንደሚያስችለው ያነሳሉ። በትክክለኛ እድሜ በትክክለኛው ሰዓት ትምህርት መማር እንዲችሉ ከማድረግ አኳያ ቢያንስ መንግስት እንደ መንግስት ምን ያህል ህፃናት አሉ? ስለዚህ የቅድመ አንደኛ ትምህርት ቤቶች ምን ያህል ያስፈልጉኛል? ህፃናት ቢያንስ እየተማሩ መጫወት አለባቸው፣ እየተጫወቱ መማር አለባቸው ነው አሁን ፖሊሲያችን። ስለዚህ በዚህ እድሜ ክልል ውስጥ ላሉ ህፃናት ምን ያህል ምቹ ሁኔታዎችን ፈጥረናል፣ ምን ያህል ትምህርት ቤቶችን ፈጥረናል የሚል በአንድ በኩል ለመንግስት ያለው ጠቀሜታ አለ። በሌላ በኩል ግን ህፃናቱ በትክክለኛ እድሜ ላይ መጥተው የትምህርት ስርዓት ውስጥ እንዲያልፉ ከማድረግ አኳያ ለህፃናት በዚህ መልኩ ጠቀሜታ ያለበት ፋይዳ ዲጂታል መታወቂያ ልጆችን ከህገወጥ እንቅስቃሴዎች በመጠበቅ መብታቸውን ማረጋገጥ እንዲቻል እንደሚያግዝ ያነሱት ደግሞ የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳሄ አርያ ስላሴ ናቸው። ፕሮቴክትድ መሆን አለባቸው ህፃናት ከጠፉ ለምሳሌ ከቤት መልሰሽ ኩማኛ ሚንስ የለሽ። አሁን ግን ቢያንስ ፋይዳ አለ። ስሙ የት እንደሆነ አድራሻውን የማያውቅ ልጅ ቢገኝ ፋይዳ ከተመዘገበ ቼክ ማድረግ ይቻላል። ባዮሜትሪክሱንና የህፃናትን መብት ይጠብቃል። በተጨማሪም በትክክለኛው እድሜ ላይ በክትባት ስርዓት ውስጥ እንዲያልፉ ብሎም ሲያድጉም በተገቢው የፋይናንስ ስርዓት ውስጥ ማለፍ እንዲችሉ ያግዛል። የክትባት አገልግሎቶችን በተሟላ መንገድ ለማግኘት በትክክለኛው እድሜ ላይ የክትባት ስርዓት ውስጥ እንዲያልፉ በማድረግ ደረጃ ጠቀሜታ አለው። ሌሎች የማህበራዊ አገልግሎቶችንም ጭምር ህፃናት እንዲያገኙ፣ ሲያድጉ ደግሞ ትክክለኛው የፋይናንስ ስርዓት ውስጥ ማለፍ እንዲችሉ፣ ዩኒቨርሲቲ በሚገቡበት ሰዓት በትክክለኛው ሰዓት ምዝገባዎችን እንዲያገኙ፣ ከዛም ባሻገር ደግሞ ከመጀመሪያ የትምህርት ደረጃ ወይም ከቅድመ አንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ ያላቸው መረጃ በተሟላ መንገድ በፋይዳ ስርዓት ውስጥ እንዲያልፍ ማድረግና በኋላ ላይ ከመረጃ ስርዓት ጋራ ከወረቀት ጋራ ያሉ ጉዳዮች የሚያጋጥማቸውን ቻሌንጅ ለመፍታት ትልቅ ጠቀሜታ አለው። በትምህርት ስርዓት ውስጥ በተለይም በፈተና ወቅት የሚያጋጥም መጭበርበርን ከማስቀረት አንጻር እንዲሁም ጉራማይሌ የሆኑ የመረጃና የሰነድ አመዘጋገብን ያስቀራል። 12ኛ ክፍል ፈተና ላይ አሁን አስገዳጅ ሆኗል። አንዱ ማጭበርበርን ለመቀነስ ነው። እሱ ነኝ ብሎ ሌላ ሰው ገብቶ የሚፈተንበት ኬዝ ስላለ ማለት ነው። እናስበውም ግን አሉ እንደዚህ አይነት ኬዞች። የተለያየ ማጭበርበር ቀነሰ ማለት የትምህርት ጥራት ጨመረ ማለት ነው። ስኮላርሺፕ ላይ ብዙ ጊዜ የ8ኛ ክፍል ሚኒስትሪሽ የ12ኛ ክፍል ሰርቲፊኬትሽ እና የበርዝ ሰርቲፊኬትሽ የተለየ ስፔሊንግ ያገኛሉ። ሌላ ሀገር እንደዚህ አይነት ነገር ተሰምቶ አይታወቅም። ሊሆን አይችልም። በቃ የመንግስት ስርዓት የአይዲ ሲስተም ስላለ በር ሰርቲፊኬት እና 8ኛ ክፍል ሚኒስትሪ የተለየ ስፔሊንግ ሊኖር አይችልም። ካለው የተጭበረበረ ሰነድ ነው ብለው ስለሚያስቡ ብዙ ልጆችን ሪጀክት ያደርጉ ነበር። አንደኛው ስራው ፋይዳ ሃርሞናይዝ ማድረግ ነው። በር ሰርቲፊኬት እና 8ኛ ልዩነት አይኖረውም በፋይዳ ከሆነ የሚሰራው። ልጆችን የፋይዳ ተጠቃሚ በማድረግ ረገድ ገና ለተወለዱ ህጻናት ወላጆች የልደት ሰርተፊኬት በሚያወጡበት ወቅት በወላጅ ፋይዳ ምስክርነት ተመዝግበው የፋይዳ ቁጥር እንዲይዙ ይደረጋል። ከ5 ዓመት በላይ ለሆኑ ልጆችም በወላጅ ፈቃድ አሻራቸው ተወስዶ እንዲመዘገቡ ይደረጋል። ወላጅ ለልጅ ልደት ሰርቲፊኬት ያወጣል። ልደት ሰርቲፊኬት ሲያወጣ በወላጁ ፋይዳ ምስክርነት ለልጁ አውቶማቲካሊ መፍጠር ይቻላል። የፋይዳ ማለት ቁጥር ነው እንግዲህ። አሻራ አይወሰድም። ይሄ ህጻን ፎቶም አይነሳም። መውሰድ የምትችሉ ወላጁን ተማምነሽ በወላጁ ቁጥር መስጠት ነው። እሱ ቁጥር በሰርቲፊኬቱ ላይ እንዲወጣ ነው። ከ5 ዓመት በላይ ለሆኑ አሻራ መውሰድ ስለሚቻል ቴክኖሎጂውም ስለሚፈቅድ፣ ከ5 ዓመት በላይ ለሆኑ ደግሞ ከ5 እስከ 18 ለሆኑት ወላጅ እንትን ይፈልጋል ፈቃድ። ልክ ድሮ ልጅ እያለን ወላጅ አስፈቅዱ ብለን የምናስፈርመው ነገር አለ። ልክ እንደዛ የትኛው የሚፈረም ነገር ላይ ህፃን መፈረም አይችልም ከ18 በታች። ስለዚህ ቅጹ ወላጅ ጋር ይወሰዳል። ወላጅ ይፈርማል። ፈቅጃለሁ ልጄ እንዲመዘገብ ይላል። ልጁ እሱን ትምህርት ቤት ወስዶ ፋይዳ ይመዘገባል። አሻራውን ሰጥቶ ልክ እኛ እንደምንመዘገበው ማለት ነው። ከ5 በላይ ሲሆን እንደዛ ነው። ያው እስከ 18 ማለት ነው። ከ18 በላይ አዋቂ ስለሆነ ራሱ መሙላትና መመዝገብ ይችላል።
እስከ ሰኔ መጨረሻ የፋይዳ ተመዝጋቢ ዜጎችን ቁጥር 90 ሚሊዮን ለማድረስ በተያያዘው ውጥን ውስጥ 10 ሚሊዮን ህጻናትን ለመመዝገብ ታቅዷል። እስከ ሰኔ 30 ማሳካት ያለብን ብለን የጀመርነው እንግዲህ 30 ሚሊዮን ዜጎችን በበጀት ዓመቱ መጨረሻ ላይ የፋይዳ መታወቂያ ባለቤት ይሆናሉ ብለን ጀምረናል። 10 ሚሊዮን ህጻናትን ደግሞ የፋይዳ መታወቂያ ባለቤት ይሆናሉ ብለን አቅደን ወደ ስራ ገብተናል ማለት ነው። በመሆኑም ልጆችን በዘመናዊ ቴክኖሎጂ የተደገፈ የማንነት ስርዓት ውስጥ በማስገባት ለወደፊታቸው ደህንነትና ተጠቃሚነት ተሻግሮም ለሀገር እድገት ትልቅ አስተዋጽኦ እንደሚኖረው ይታመናል።